ገልሞ ራሱ ነው ወንድሜ ገልሞ ራሱ ነው አብረሽ መሳይ አብረሽ ገልሞ ሊሞት አይችልም ተረጋጊ እንግዲህ ተስፋ ቁረጡ ይሁንም የተሳሳተ ነገር አለ እንጂ ገልሞ ምንም አይሆንም ነው መስሁን ይሁን የተሳሳተ ነገር አለ እንጂ ገልሞ ምንም አይሆንም አብርሽ እባክህ ጥሩ ዜና አለ በለኝ አብርሽ ገልሞኔን በመኪና ትቀጭው አይደለም እውነቱን ንገረን አብርሽ ምንድነው እባክህን አብርሽ ንገረን ገልሞ ደህና ነው አይደል እባክህ አብርሽ ገልሞ ምንም አይሆንም በለኝ በጣም አዝናለሁ ገልሞ ምን አብርሽ ስለ ገልሞ ምንም አይነት ክፉ ዜና እንዳትነግረኝ ቆይ ስለ ገልሞ ምን አይነት መረጃ ነው ያገኘው ይሁላ አብርሽ የግሌ እንዳለችው ጥሩ ዜና ካልሆነ አትንገረን እንዴ እኔ እኮ በጭንቀት ልፈነዳ ነው ሆስፒታል ሄጄ ተቆርጬውን አይቼው ነበር እና ገልሞ ነበር አረጋው በጣም ይከፋ ስለነበረ ፊቱ በደንብ አይታይም ቦርሳው ላይ ያየሁት ከሱ ኪስ ውስጥ ነው የምን ቦርሳ ነው የገልሞ ነው ንገረኝ የገልሞ ነው ወይ የማን ነው ውስጥ ያለው የገልሞ መታወቂያ ነው ቦርሳው ራሱ የገልሞ ነው የምን ቦርሳ ነው የገልሞ ነው ገልሞ ነው ማለት ነው ቆይ ግን ያገኘው ሰው ማለት የተጎዳው ተርፏል ኮማ ክፍል ውስጥ ነው ያለው ዶክተሮቹ እንዳሉት የመትረፍ አጋጣሚ በጣም ትንሽ ነው ገልሞ ሊሆን ይችላል አይደል ምናልባት ቦርሳዎች መታወቂያው ስለተገኘ እሱ ነው ማለት ትንሽ ይከብዳል ግን አብርሽ ቁመቱ ምናምን አይተዋል እና ሳላረጋግጥ ይመስላል እንደዚህ ማለት ቁመቱ ነው አይቼዋል ጸጉሩም የገባ ነው አርጎት የነበረው ጫማም የራሱ ነው ገልሞ ራሱ ነው ወንድሜ ገልሞ ራሱ ነው በቃ እኔ ከዚህ በላይ ይህንን ነገር መስማት አልችልም አረ ልፈነዳ ነው ይገልሞ ወይኔ ወንድሜ እባክሽ ግሌ እንደዚህ አትሁኝ ሲጀመር አብርሽ ያየው ሰው ሌላ ሰው ሊሆን ይችላል አይተሰናይ ልታጽናኝኝ እየሞከርሽ ነው ምን እያልሽ ነው ግሌ ሀዘኑም እኮ የኔው ነው በቃ እንደዚህ እያልን ተስፋ እናደርግ ይሻላል እኮ ትትናቂ ብዙ በነገሩ ነገር ነበረኝ እኮ ብዙ ማዋቂው ነገር ነበረኝ እኮ ትትና አይ እንዴ ግሌ ድንገተኛ ክፍል ገባ ማለት ሞተ ማለት ነው እንዴ በቃ ሲሻለው ሁሉንም ነገር ትነግሪዋለሽ የኔም አባት እኮ ድንገተኛ ክፍል ነው ያለው ግን አሁን እያገገመልኝ ነው ይተፈናኝ እንደዛ እያልሽ አጽናኝኝ እንጂ እኔ እኮ አዘኑን አልቻልኩት
እኔ የምላችሁ ለምን ቆይ እዚህ በጭንቀት ከምንፈነዳ እዛ ሆስፒታል አንሄድ? እውነቱን ነው መሳይ፣ እዚህ በጭንቀት ቁጭ ከምንል እዛ ሆስፒታል ብንሄድ ይሻላል። ወደ ውስጥ ማንንም አያስገቡም። በዛ ላይ ደግሞ ከሄድኩ እኔ ብቻዬን እሄዳለሁ። አሁን እዚህ የመጣሁት ለእናንተ የተፈጠረውን ነገር ለማስረዳት። ታዲያ ቆይ እኛም አብረንህ ብንሄድ አይሻልም? ወደ ውስጥ አያስገቡም አልኳችሁ እኮ። ይኸውላችሁ እኔ የማውቀው ራይድ ስላለ ጠርቼው እሄዳለሁ። ስለዚህ እዛው አድርና ገልሞ ይሁን አይሁን በዛው አጣራለሁ። ገልሞ ቢሆን ኖሮ እስካሁን እንዴት ያመሽ ነበር? እኔ የምልህ አብርሽ፣ ዶክተሮቹ ግን በትክክል ጉዳቱ ምን ያህል ነው ብለዋል? ነገርኩህ እኮ መሰለኝ። ለምንድን ነው የምታደርቀኝ? ለሞት የሚያሰጋው ጉዳት ነው የደረሰበት አልኳችሁ አይደለ? ለማንኛውም እኔ ልብሴን ልቀይርና ልሄድ በቃ። ይኸውልህ ተንከሲስ፣ እዚህ ከተቀመጥን በጭንቀት መፈንዳታችን ነው። እኔ እንደውም ተከትየው ብሄድ ነው የሚሻለኝ። እኔም እሄዳለሁ። ካለበዛማ እዚህ ቁጭ ብዬ ጭንቀቱ ራሱ አያስቀምጠኝም እንዴ። አብርሽ እኔም አብሬ እሄዳለሁ። ነገ ትሄዳላችሁ አልኩኝ እኮ። አሁን ሄዳችሁ ምንም የምታረጉት ነገር የለም። በእንደዚህ አይነት ሁኔታ እዚህ አሪፍ የሚቀመጥ ይመስላል። በቃ እኔም አብሬ እሄዳለሁ። በእርግጥ ራሱ ገልሞ ከሆነ እኔ እዛው ሆስፒታሉ እጸልይለታለሁ። ራሱም ከሆነ ምንም እንደማይሆን ተስፋ አለኝ። ግን እንደዛ እያልክ ተስፋ አስጠኝ እንጂ አብርሽ፣ እኔ እዚህ በጭንቀት እኮ ቀድሜ መሞቴ ነው። እንደው ፈጣሪ ይጠብቀው። አብረሽ ቆይ ሙቷል አልተባለም እንዴ? ማለቴ ሙቷል ነበር። ቆይ አንተ ገልሞ ነህ? አዎ እንደውም ሙት መንፈስ ነኝ። ይሄንን ስልጣን ለአንተ ብቻ ማን ይሰጣ? አብረሽ መሳይ አብረሽ ወይ ተንከሲስ፣ ሞትንም መንፈስንም ፈርተ እንዴት ትችላለህ? ወይኔ አብረሽ 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 ገለሙ ሳሎን ያለው ገለሙ። እንዴ ተንከሲስ የምርህን ነው? ገልሞ ሳሎን ነው ያለው? አብረሽ ሳሎን ያለው እርግጠኛ ነኝ። ራቁቱን ነው ማለቴ ፓኮታል እኮ ሳሎን ያለው እርግጠኛ ነኝ። አብርሃም እርግጠኛ ነኝ። የሞት መንፈስ አይደለም። ስለምን ሞት መንፈስ ነው የምታወራው? እናንተ ሰዎች እየቀለዳችሁ ከሆነ ግን እንዴት ያርገኝ? ይኸውላችሁ ችግር የለውም። አሁን ታች ወርደን ነው። እሺ ኑ የምር አብርሽ እዚህ ነበረ እዚህ እና የታለ ታዲያ? ይኸው ተንከሲስ፣ በዚህ ነገር እየቀለድክ ከሆነ ግን እኔን ያርገኝ። እሺ አብርሽ አልቀለድኩም። እዚህ ነበር። ምናልባት ወይ ክፍሉ ሄዶ ይሆን? አዎ በቃ ወይ ክፍሉ ሄደን ቼክ እናድርገው። እንዴ የታለ? እየቀለድክ ነው እያልከኝ ነው? አይቼዋለሁ። የሆነ ቦታ ተደብቆ ነው የሚሆነው እንጂ አይቼዋለሁ። ተንከሲስ እባክህን በደንብ አስታውስ። ቆይ ገልሞን ራሱን ያየኸው? ቆይ እናንተ እንደናንተ ያልተጨነኩ ነው ይመስላችሁ እንዴ? ቆይ ለምን አታምኑኝም? እንዱም አይኑና ፍጦ ነበር ሲመጣ ነበር ወደ እኔ። አብርሽ እውነትም ይሄ ልጅ በቁሙ እየቃዠ ሳይሆን አይቀርም። እየቃዡ አይደለም፣ እርግጠኛ ነኝ። በየክፍሉ እየሄድን ፈልገው
ገልሞ እርግጠኛ ነኝ እዚህ ነው ያለው። በጣም ይቅርታ አድርጉልኝ። ሁላችሁንም ዋሽቻችኋለሁ። አልገባኝም። አንተ ደግሞ ምንድነው እሱ ያሸህን? አብርሽ ንገረኝ እንጂ ምንድነው እሱ ያሸህን? አዎ ዋሽቻችኋለሁ። ዶክተሩ ሰውየው እንደሞተ ነበር የነገረኝ። ምን መንፈስ ነው እያልከኝ ነው? ማን ሊሆን አይችልም። የግል ተረጋጊ። ገለሞ ሊሞት አይችልም። ተረጋጊ አብርሽ። እንዴት የግል ተረጋጊ። ጭራሽ አይሆንም አብርሽ፣ ጭራሽ አይሆንም። የግሌ ምንድን ነው? የግሌ የለችም እንዴ? ሽሮ ፈልጌ ነበር። እውነት ግን አንተ ነህ? እኛ እኮ ሞታል ብለን ተጨንቀን ነበር። ለዛ ነው አቶ ከሲስ ሳሎን ሲያየኝ እንደዛ ይበረገገው። ለማንኛውም አንተ ላይ የሰራውን ተንኮል ተበቅዬልሃለሁ። እሺ ጭራሽ የሙት መንፈስ መስዬ እኮ ተደናበር። እውነት ግን አንተ ራስህ ነህ? ለእኔ ራሱ አንዳንዴ የሞት መንፈስ እየመሰልከኝ ነው መሳይ። ብቻ አንተ የምትፈራ እንዳንሆነ ይሄው ካላመንክ እጄ እንዳብስኝ። እውነትም በሕይወት አለ። ወይኔ ገለሙ፣ እውነትም እኮ በሕይወት አለ። ወይኔ ተመስገን አምላኬ። እኔ ደግሞ የመኪና ራት የሆንክ መስሎኝ። ይኸውልህ አይዞህ የትም እንዳትሄድ፣ እዚሁ አብርሽ የግሌ ተንከሲስ። ምን አለበት ማንኛውም ሟች ከመሞቱ በፊት እንደዚህ የሚወደውና የሚያለቅስለትን ሰው ቀና ብሎ ለካ የሚያስብልኝ ሰው አለ ማለት ነው። እዚህ ነበር እኮ እንደ አራግፍ ይውላ ነበር እንዴ? ይኸውልህ አብርሽ፣ እነዚህ ልጆች ልክ እንደባለፈው እየቀለዱብን ነው፣ እያላገጡብን ነው። አይመስለኝም። ምናልባት በጣም እያሰቡት ስለሆነ እየታያቸው ይሆናል። ምንድን ነው የምትሉኝ? አቅፌ ነበር አልኳችሁ እኮ። እንዴ ምንድን ነው የሚሉኝ እነዚህ? ይኸውልህ መሳይ፣ ገልሞን አጥተነዋል። ገልሞ ሞቷል። ያማቸዋል እንዴ? ምንድን ነው ጤነኛ አይደላችሁ? አቅፌው ነበር ስትባሉ አሰሙም እንዴ? ይኸውልህ መሳይ፣ አብርሽ ዋሽቶናል። ገልሞን አጥተነዋል። በቃ ወንድማችንን አጥተነዋል። ከዚህ በኋላ የለም ከኛ ጋር ጥሎን ሄዷል። እንግዲህ ተስፋ ቁረጡ። ይኸውልሽ ላንቺ ስልክ ደውዬ እንደጨረሱኝ ወደዚህ ልመጣ አስፋልት እየተሻገርኩ ነበር። ድንገት በቃ እኔን ስቶ መኪናው እንስሳ ገጭ። የገጨው ደግሞ ውሻ ነበር። እና ለእንስሳ ነው እንደዛ ስጮህ ነበረ? አየግሌ ታዲያ ምንስ ቢሆን ነፍስ አይደል? ዳሩ ምን ታረጊዋለሽ? እንኳን ለእንስሳ ለክቡር የሰው ልጅ እንኳን መተዛዘን ትተን የለ። እኔ ራሱ በድንጋጤ ስልኬን ሳልተው አልቀረውም እዛው። አንተ ምን ማድረግ ነው? እኔና አብርሽ እኮ አንተ የተገጨ መስሎን በጣም ነበር የደነገጥ ነው። እና የአንተ የኪስ ቦርሳ እዛ ሰውዬ ውስጥ ምን ሊያደርግ ተገኘ? ታዲያ ልነግራችሁ አይደል? የወደቀውን ስልኬን ሰባስቤ ወደ ቤት እየተመለስኩ እያለ ማጅራት መቼ አገኘኝ። እሱ ነው እኮ እንደዚህ ዝንጅብል አድርጎ የላከኝ። ምን አንተ ብቻ ጦስ ለኔም ተረፈኝ እንጂ። እንዴት እንከስ ፊትህን ቆይ ምን ሆነ ነው? አሁን ናዬ ወይኔ ተንከሲስ የሱ ማይረባ ስልክ ነው እኮ። እኔ ግን አልበላም አልጠጣም ብዬ ነበር የገዛሁት። ወይኔ ስልኬ። እንግዲህ ምን ታደርገዋለህ ተንከሲስ? ለኔ ተወረወረው ድንጋይ ላንተም ተረፈ። እንደዚህ አይደል? እዚህ ከተማውን የምንወራወረው ድንጋይ እኮ ነው ሀገር አቋርጦ የሀገሬን ገበሬ የሚያተራምሰው። እና ማጅራትን ሲመታህ ነው ቦርሳን የወሰደው? ወስዶት ነበር። ምን ዋጋ አለው? ፖሊስ እያሯሯጠው መኪና ሳይገጭ አይቀርም። ምን ብላችሁ ትለናለህ? ገጭቶታል እንጂ። ወይኔ አብርሽ፣
እኛ ደግሞ አንተ ተገጨህ ብለን በቃ እንደዚህ መረበሻችን። ታዲያ ቆይ ሌቦ ኪስ ውስጥ የተገኘው ያንተ መታወቂያ ስለሆነ ነው እንደዛ የተሸወድ ነው? ለሌባውም አንዳንዴ እንዘንለት እንጂ አንዳንዴ እኮ የሰው ልጅ ወዶ ሳይሆን ወልዶም ይሰርቃል። ድህነት ደግሞ ክፉ ነው። ይኸው ለእኔም ይተርፋል። ሰውየው በመኪና አደጋ ህይወቱ አልፏል። ከኪሴ 130 ብር ብቻ ነበር የወሰደው። እንዲህ አይደል እየሆነ ያለው? ብዙ የበሉት ሲያመልጡ፣ ጥቂት የበሉት ደግሞ እንደዚህ ይጋለጣሉ። ቆይ ጃኬትን ሴት ጥለው ነው? አየግልኝ ትንሽ ልታገለው ሞከርኩኝ፣ ግን በቃ ተያይዘን ሁለታችንም ቱቦ ውስጥ ወደቀ። መጨረሻ ላይ ሱሪ የደበረው መሰለኝ ጃኬቴና ጫማዬን አውልቆ ጫማን አድርጎት ነበር። አንድም የሸወደን እሱ ነው። ምናልባት ከፖሊሱ ለማምለጥ እንዲመቸው ይሆናል፣ ወይ ደግሞ ጫማውን ለማትረፍ አስቦ ሊሆን ይችላል። ግን የሚያሳዝነው እንኳን ጫማውን ነፍሱንም ማትረፍ አልቻለም። በጣም እኮ ነው ያስጨነቀን ገልሞ። ዊዝ የሆነ ጭንቀታችንን ብታይ ኖሮ። በቃ አሁን ሁላችሁም ደክሟችኋል፣ ግቡና ተኙ። ገልሞ አንተም ግባና ተኛ። ደግሞ ለዚህ ሁሉ ያበቃ ይሄ መጠጥ እንደሆነ ታውቃለህ አይደለም? ቆይ የኔስ ሞባይል? ይኸውልህ አንተ እንኳን ተረፍክ እንጂ ጦስን ይዞት ይሄድ። ከፈለገ ጦስን ይዞ መሄድ ይችላል። ሞባይሉን ግን ፈልገዋለሁ። ጦስን ይዞ ይሄድ ይችላል እንዴ? እኔ ራሴ ሆናል ያዘረፍከኝ። ይኸውልህ አብርሽ ይሄን ሰው እያሳርፍልኝ ገና ካሁኑ ሊለክፈኝ። አይ እናንተ ለነገሩ እኔስ እናንተ ጠብ ይሻለኛል። ከጠብ በኋላ ፍቅር ይገኛል። ከዓመት በኋላ ምን ይገኛል? ስራ ነው። ገልሞ እንዴት አደርክ? ደህና ነኝ። ስለተረፍክ ደስ ብሎኛል። የምትወደውን ሽሮፍት ማለት ይችላል። እኔ የምልሽ የግሌ ግን እንዳታይሽ። እንዴ ብታየኝስ ምን እንዳታመጣ ነው ወይስ እንዳትቆጣ ፈራ? ቆይ ግን ገልሞ ይህን መጠጥ መቼ ነው የምታቆመው? ቆይ አንተ እኮ ለራስህ ባታስብ ለአንተ እኮ የሚያስቡ በጣም ብዙ ሰዎች አሉ። ለማንኛውም ትትና ስለ ምክርሽም ስለ ምግቡም አመሰግናለሁ። በተለይ የግሌ እንዴት ስትሆንልህ እንደነበር ባይ ከሁላችንም እሷ ተለይታ ነበር። የምርሽ ነው? ቪዲዮ ቀርጬ ባሳይ ደስ ይለኝ ነበር። ይቅርታ አድርግልኝና ግን ቆይ እኔ የማላውቀው በሁለታችሁ ማለት የተፈጠረ ነገር አለ እንዴ? ቆይ ለምን ጠየቅሽ? የትናንትናውን ሁኔታውን ሳይኮ ትንሽ ግር ብሎኝ ነው። በቃ ሽፍትፍቱን ብላ እኔም ወደ ስራ ላይ ትትና ስለ ሽሮፍቱ በጣም አመሰግናለሁ። ያው በዋናነት የመጣሽው ሌላ ነገር ለማጣራት ቢሆንም ይልቅ ገልሞ ፈጣሪ የሰጠን ትልቅ እድል ባታስመልጥ መልካም ነው። የግሌን የመሰለች ልጅ ማግኘት አንደኛ ሎተሪ እንደመድረስ ነው። እሺ አብርሽን ማግኘትስ? በልደነዋል። እንደሆነ የውጭ ስራ መጀመር ሳይኖርብኝ አይቀርም። እንዴ እዚህ ቤት እኮ አፈጉኝ። እጭ ወይኔ በገንዘቤ ሰራተኛ መጣ እንዴ ግሌ ደግሞ የሶፋ ልብስ አጥበሽ ባለበሽው እንዴ ከስንት ጊዜ በኋላ? ያው ወሬ ጠፍቶ ነው ስለ ሶፋ የምናወራው። ይኸውልህ እሱን ተወውና መቼም ከትናንትናው ነገር በኋላ መጠጥ ጠጣለሁ ብለህ እንደማታሰብ ተስፋ አደርጋለሁ። አይ ግሌ እዚህ ቤት ውስጥ ካሉ ሰዎች ሁሉ በጣም ተጨንቀሽ እንደነበር ሰማሁ። ያው መቼም አብርሽ ይሆናል የነገረ ወሬ እንደሆነ አያመልጠው ወሬኛ። ትትና ናት የነገረች። ደግሞ ቆንጆ ሽሮፍት አብልታኝ ነበር። አሃ ለዛ ነው የኔ ሽሮፍት የነካው። ቆይ እሷ ደግሞ ምንድነው ያለ ወትሯ እንደዚህ ሽሮፍት ለመስራት እሱ የቻለችው? እኔ እንጃ ኪችን ገብታ መሰለኝ። ማታ እንደዛ አስጨነቀና አድራው እንደመቀለድ የሚያምራል ወገኛ። እውነት ለመናገር እንዳንቺ አይጣፍጥም። ማለቴ ሽሮፍቱን ማለቴ ነው። ሲጀመር አንተ ፍትፍቱ ነው እንጂ መች ፊቴ ይታያል። ፊትሽም እኮ ቆንጆ ነው። ውስጥሽ ደግሞ የበለጠ የሚያምር ይመስለኛል። ይመስለኛል ወይስ ነው? አንዱን ያዛ ምንድነው? የግሌ ከዚህ በፊት ደጋግሜ ነግሬሻለሁ እኮ። አንቺ ደግሞ ከሙሉም በላይ ሆነሽ ፈሰሻል። ገልሙዬ
እስቲ ቆንጆ ምግብ ልስራልህ። ዛሬ እንኳን አልፎልህ እየበላህዋል እየጠጣ ሳይሆን። የግል የመኝ ከረሃቤ ይልቅ ጥጋቤ ይበረታብሻል። አይ ጀመረ ደግሞ ይሄን የማይገባኝ ቋንቋ ልትናገር። ውይ እንዴ ይሄ እኮ በግልጽ የሚታይ እውነት ነው። ከረሃቤ ይልቅ ለጠገብ አዝናለሁ ሲባል አልሰማሽም? ለምን መሰለሽ? በሆድ የወደቀ እኮ ለማንሳት በጣም አስቸጋሪ ስለሆነ ነው። እሺ በቃ ሌላ የምትወደው ምግብ ንገረኝ እስቲ። ምን ያስደስታል? ምን ልስራልህ? ምናልባት ከዚህ የመጠጥ ሱስ እኮ መውጣት ከቻልክ ብዬ ነው። መቼም ወድጄ ራሴን መርሳት እንደማልፈልግ ደጋግሜ ነግሬሻለሁ አይደል? እኔም ሆንኩ ሌሎች ሰዎች በውስጣቸው ትልቅ ህመም እንዳለና የራሳቸውን ህመም እንደሚያስታምሙ ነግሬሃለሁ አይደለ? ዛሬ ደግሞ እስቲ ይሄን ህመም ልንገርህ፣ አዳምጠኝ። እሺ እንዴት ነው ትትና? ፒስ ነዋ። ደግሞ በጣም ተስማምቶሻል በእውነት ይሄ ቲፕ ተስማምቶሻል ማለት ነው። አይ መድብል፣ ሁሉም ሰው ቲፕ ይሰጣል ብለህ ነው? ዋናው ስራችን ይሄ መሆኑን የሚያውቅ ብቻ ትንሽ ብር ሰጥቶን ይሄዳል። ያው ግን እሱም ሲጠራቀም ብዙ ይሆናል። በእርግጥ በራስሽ ለመቆም የምታደርጊውን ጥረት ሳላደንቅ አላልፍም። በእውነት በጣም ጎበዝ ልጅ ነሽ። የግድ መሆን ስላለበት ነው መድብል። ጥሎ የማይጥል ፈጣሪ ብቻ ነው። ያው የሰው ልጅ ድጋፍ ለጊዜው ነው። በዛ ላይ ደግሞ ብዙም አያኮራ። ስለዚህ ከዚህ በኋላ አንተ አታስፈልገኝም እያልሽኝ ነው? ኧረ እኔ እንደዛ አላልኩም። እንትና ስቀልድ ነው። ስለዚህ ታዲያ ለምን ከስራ ከወጣሽ አይቀር የሆነ ቦታ ሄደን ቆንጆ ምሳ እንበላ። ያው እናንተ ጋር ስላልተፈቀደ ማለት ነው። እረሳው እንዴ መድብል? ወደ ስራ እኮ እመለሳለሁ። አሁንም እኮ ጓደኛዬን አስቸኳይ ጉዳይ ስለገጠመኝ ሸፍኝልኝ ብያት ነው የመጣሁት። ታዲያ ምን ችግር አለው? ትሸፍንልሻ። ቶሎ ምሳችንን በልተን ትመልሻለሽ። በዛ ላይ ወንበልቻለሁ። እራት ነው እንጂ የሌለው ቁርስና ምሳ እኮ በዛው ነው የሚሰጠው። እና የቤቱን ስፔሻል ነው አይበላሽው? አይ እዛማ ማን አድርሶን ብለህ ነው። እንዲህ ስትይ የሆነ ነገር ትዝ አለኝ። አንድ ሆቴል ውስጥ ነው አሉ አንዱ ገብቶ ለአስተናጋጁ ምን ምን አለ ሲለው የቤቱ ስፔሻል ክትፎ በቆጮ ነው አለ። እናም ተስተናጋጁ ምን ይለዋል? ቀምሰው ታውቃለህ ሲለው እዛ ጋማ ማን አድርሶን አለ ይባላል። እውነቱን እኮ ነው። ታዲያ የኛ ስራ ቆንጆ አድርጎ ማቅረብ ብቻ ነው። የቤቱ ስፔሻል ጋር መቅረብም ማቅረብም አይቻልም። ለዚህ እኮ ነው አሁን ይኸውልሽ ሌላ ቦታ ቆንጆ ቦታ ወስጄ ቆንጆ ምሳ ጋብዤ ካስፈለገ የቀኑን ቲፕሽን ጨምሮ እንዲሁም ደሞዝሽን መቻል እችላለሁ። እባክህ መድብል ከዚህ በላይ አታስጨንቀኝ። እንትና አታስጨንቀኝ ስትይ ምን በምግቡ ነው ወይስ በሌላም ነገር አስጨንቅሻለሁ? ይሄንን ታሪኬን ለማንም ተናግሬው አላውቅም፣ ለአብርሽም ጭምር ማለት ነው። በእርግጥ ሁላችንም ስለ አንቺ ያለፈ ህይወት ማወቅ እንፈልጋለን። ዛሬ ግን ላንተ እነግርሃለሁ፣ ግን ከታሪኬ ተምረህ ራስን የምትለውጥ ከሆነ ነው። በዚህ እንኳን ቃል አልገባልሽም። የኔ ህመም እንደዚህ በቀላሉ የሚሽር አይደለም። እመኔን ገልሞ አስተማሚ ካገኘ የማይድን በሽታ የለም። በዛ ላይ ደግሞ ለበሽታ ሁሉ መድኃኒት መፍትሄ አይደለም እኮ። ለራስ ህመም ከራስ በላይ አስተማሚ ተገኝቶ ማለት ነው። እኔም እንዳንተ የምወዳቸውን ሰዎች ከአጠገብ ያጠቻቸዋለሁ። ቆይ የግሌ ስለ ቤተሰቦችሽ ነው እያወራሽ ያለሽው? ዛሬ በህይወት ይኑሩ ይሞቱ ስለማላውቃቸው ቤተሰቦች። ትህትና፣ እኔ ለሴት ልጅ ትልቅ ክብር ነው ያለኝ። ይሄን ደግሞ ያገኘሁት ከእናቴ ነው። እናቴ በዚህ ምድር ላይ ካሉት ውድ እናቶች አንዷ ነበረች። እናት በህይወት የሉም እንዴ? ኖራልኝ ቢሆንማ በምን እድሌ። ትህትና፣ በዚህ ምድር ላይ እናትን ከማጣት በላይ ምንም ማጣት የለም። አንቺ እድለኛ ነሽ፣ እናትሽ በህይወት አለችልሽ። ብዙ ወንዶችን አስቀይሜ ያውቃል። ብዙ ወንዶች ላይ መከራ ማድረሻ ያውቃል። ግን ሴት ልጅ የፈለገ ብትበድለኝ፣ የፈለገ ብታስቀይመኝ፣ ሴት ላይ የሚጨክል አንጀት የለኝም። ምንም ብታደርገኝ ለሴት ልጅ ያለኝ ክብር ትልቅ ነው። ለሴት ልጅ ያለ አመለካከት በጣም ልዩ ነው። ለነገሩ በራሴ ላይም አይቼዋለሁ። ሀገርን ጥሩ አድርገሽ መስራት ከፈለግሽ መጀመሪያ ከሴት መጀመር አለብሽ። ሴትን ልጅ ግን እያዋረድሽ፣ እየሰደብሽ፣ እየመታሽ ሀገርን ጋር ባለው ማለት ባሸዋ ላይ ቤትን እንደመስራት ይቆጠራል። እሱማ ሀገርስ በሴት ጾታ አይደለም የምትጠራው?
እኔን ጨምሮ ያሁኑ ትውልዶች ይሄ ሚስጥር የገባን አይመስለኝም። አሁንም ድረስ ጉልበታችንን የምናሳየው እዚች ምስኪን እናትና ምስኪን ሴት ላይ ነው። አሁንም እነ ካሌብ በሴቶች ህይወት ላይ መጫወታቸውን አላቆሙም። ዝና ልክ እንደኔ ዕጣ ፈንታቸው የተበላሹ ብዙ ሴቶች እንዳሉ ሲያወራ ሰምቼዋለሁ። ዕጣ ፈንታቸው ነው ብለሽ ነው የተበላሸው? ባይሆን ኖሮማ እንደዛ ሲኦልን የሚያስድቅ ቦታ ላይ አይገኝም ነበር። የሰው ልጅ ከፈጣሪ የተሰጠውን ዕጣ ፈንታ ነው የሚኖረው ይባላል። አንቺ በዚህ ላይ ያለሽ እምነት ምንድን ነው? እና ታዲያ ፈጣሪ ለፍጥሮቹ ያዳላል እያልከኝ ነው? ያንዱን የተበላሸ ያንዱን ደግሞ የተስተካከለ ያደርጋል እያልከኝ ነው? ተይ ትትና፣ እንዴ እንደዚህ አታስቢ። አምላካችን እኮ የማይመረመር አምላክ ነው። ደግሞ ትናንትና ያለፍሽበትን ሳይሆን ዛሬ ያለሽበትን ነው ማየት። ግን እኮ ትናንታቸው ላይ ተሰንቅረው የቀሩ ሰዎች አሉ መድብል። እኔ ዛሬን ፀሐይ ማየት ስለቻልኩ ብቻ እነሱ እዛው ተሰንቅረው መቅረት አለባቸው ማለት ነው? በእርግጥ ትትና ራስ ወዳድ ሴት እንዳልሆንሽ አውቃለሁ። እና አሁንም ካሌብ እነዛ ምስኪኖች ማሰቃየቱን አላቆሙም ማለት ነው? ቆይ ግን እናትና አባትሽ በልጅነትሽ ነው የተለያዩት? አባቴ በጣም ሰካራምና ለቤቱ ምንም ኃላፊነት የማይሰማ ሰው እንደነበር አስታውሳለሁ። ከኔ ጋራ ደርቢ ነን በይኛ። ውይ ይቅርታ የግሌ በዚህ ሰዓት የማይቀለድ ቀልድ ቀለድኩ አይደል? አባቴ ሰክሮ እየመጣ ሁሌ ነበር የሚደበድባት። እናቴ ጉሊት ሸጣ የምታደር በየሰው ቤት እየሄደች የየሰውን ሁሉ ልብስ እያጠበች የምትኖር ምስኪን ሴት ነበረች። ቆይ አባትሽ ስራ ነበራቸው? እሱም ቢሆን የረባ ስራ አልነበረው። ሲጀመር ምን ጊዜ አግኝቶ ይሰራል? ከጧት እስከ ማታ መጠጥ መጠጣት ነበረ ስራው። አንዳንዱ ምንም ነገር ሲያደርግ ምንም ምክንያት የለውም አይደል? በነገራችን ላይ እናቴ በጣም ቆንጆ ሴት ነበረች። አታምነኝም፣ ግን ሞናሊዛን የሚያስንቅ ውበት ነበራት። እሱንማ ምኑን ትነግሪኛለሽ? የእናትሽን ውበት እኮ አንቺ ፊት ላይ ያየሁት አይደል? እኔ ላይ ያየኸውማ የእናቴን ሩቡን እንኳን እኮ አይደርስም። ስለዚህ እንዳልሽው ሀበሻዊ ሞናሊዛ ነበሯ። ግን ምን ያደርጋል፣ ውበቷን ለማይረባ ፍቅር ብላ መስዋዕት አደረገችው። ልጅነቷን ለማይረባ ትዳር ብላ አጣችሁ። ቆይ አባትሽን በጣም ተወደው ነበር ማለት ነው? ውይ ምን አይነት ማረባ ሰው! ምን አይነት ጥያቄ ነው? ሰው እንዴት ሳይፋቅር ይጋባል? በእርግጥ ይጋባል፣ በእርግጥ ይጋባል። አንዳንዴ ብቻህን ለመኖር የከበደህን ህይወት አንድ ላይ ሆነ መሞከር ትፈልጋለህ። የዛን ጊዜ ነው ትዳርን የሚያክልን ትልቅ ቁም ነገር የቃቃ ጨዋታ የምናደርገው። ቆይ ግሌ ሰው ሁሉ ተፋቅሮ መጋባት አለበት ብለሽ ታምኛለሽ? ለትዳር መሰረቱ ፍቅር እንደሆነ ለማወቅ እኮ የግድ ፈላስፋ መሆን አይጠበቅብኝም። ግን አሁንም ይሄንን ማወቅ የፈለግሽው ለምንድን ነው? ምክንያቱም አሁንም እድሉን ባገኝ እነዛ እርጉሞችን ለፍርድ ማቅረብ ስለምፈልግ። ተይ ትትና፣ እዚህ አይነት ነገር ውስጥ አትግቢ። ይሄንን ነገር ለእኔ ተይልኝ፣ እኔ ጨርሰዋለሁ። ግን እኮ መድብል፣ እኔም ትልቋ ተጠቂ ነኝ። ዝና እነዛ ክፍሎች ውስጥ ያሰቃየኝንም እረሳው ይመስልሃል? ይገባኛል ትትና፣ ግን አንዳንድ ነገሮችን ላስተካክል ብለሽ ስትጀምሪ ብዙ ችግሮች ሊገጥሙሽ ይችላሉ። ትትና የሚልሽ ይገባሻል አይደለ? ደግሞ በዛ ላይ ለቤተሰቦችሽ መኖር አለብሽ። እሱማ ምኞቴን ተነፈስኩ እንጂ ሰዎቹ የማይቻሉ አረመኔዎች እንደሆኑ አውቃለሁ። ትትና፣ የጊዜ ጉዳይ ይሆናል እንጂ ማንም ሰው ከህግ አያመልጥ። ለጊዜው ያመለጠ ቢመስል ከሰው የተሸሸገ ቢመስልም ከላይኛው ዳኛ ግን መቼም ቢሆን ማምለጥ አይችልም። እማዬ አባዬን በጣም ነበር የምትወደው። ለሱ ብላ ያልሆነችው ነገር አልነበረም። ለሱ ብላ ሀብታም ቤተሰቦቿን ራሱ ጥላ ነው የወጣችው። እናትሽ የሀብታም ልጅ ነበሩ ማለት ነው? ማለቴ አያቶችሽ ሀብታም ነበሩ? እንደነገረችኝ ከሆነ ለዛም የናጠጠ የሀብታም ልጅ ነበረች። የሁለቱ ታሪክ ቢወራ ጥሩ መጽሐፍ ይወጣው ነበረ። ስለዚህ ይህን ጣፋጭ ታሪክ እየሰማው እዚህ መዋሌ ነው ማለት ነው? አባዬ በጣም ዱርዬና ተደባዳቢ እያለ እማዬ ግን የሃይስኩል ተማሪ ነበረች። መቼም መጀመሪያ በጉልበቱ መሆን አለበት ፍቅረኛ ያደረጋት። አይገርምም? እሷ ፍቅር ያሳት ከጉልበቱ ነበረ። ብዙም ሳይቆዩ አብሮ ሆኖና እኔን አረገዘች። ማለት በአንዴ ነው ይሄ ሁሉ ነገር የተከሰተው? ማለት ታሪኩ ፈጠነብኝ ብዬ ነው። መሀሉ ሌላ ጊዜ በሰፊው እነግርሃለሁ ብዬ ነው። እማዬ ማርገዟን ቤተሰቦቿ ሲያውቁ ሰድበውና አንቋሹ ከቤት አስወጧት። ከዛ በኋላ ከአባዬ ጋር
ትንሽዬ ቤት ተከራዩና መኖር ጀመሩ። እማዬ በምትሰራው ስራና ገቢ ብቻ ህይወታቸውን መክፈት ጀመሩ። አባትሽ በዱርዬነቱ ቀጥሎ ነበር ማለት ነው? እሱ ድሮ ምንም አላማ የሌለው ሰው ነበር። እባክህ እሺ፣ እንዳልሽው መጨረሻውን ሌላ ጊዜ ትነግሪኛለሽ። ግን ከቤተሰቦችሽ ጋር እንዴት ነበር የተለያየሽው? አባቴ መጠጥ ቤት በተነሳ ጸብ ሰው ገሎ ወይን ይወረደ። በጣም ያሳዝናል። ከማዬ ጋራ 1-2 እስር ቤት እየሄድን ጠየቅ ነው። ከዛ ወደ ሌላ እስር ቤት ተዘዋወረና የት ግባ ምን ይሁን ምንም ደብዛው ጠፋብን። ጠፍቶብን አመታት ተቆጠሩ። ቆይ ከእናትሽ ጋር እንዴት ነበር የተለያያችሁት? እማዬ አባዬ ታስሮ ከጠፋ በኋላ ያንኑ የጉሊት ስራውን መስራት ቀጥላ ነበረ። በአንዲት የጎዶሎ ቀን እኔ ከትምህርት ስመለስ ግን እማዬ በቦታው አልነበረችም። ወዴት ሄደው ነው? አላውቅም። ያኔ ገና እኔ 15 ዓመት ልጅ ነበርኩኝ። ፖሊስ ጣቢያ ሄድን፣ አመለከትኩኝ። ትገኛለች ባልን በቦታው በሙሉ ፈለግናት፣ ግን በቃ ልናገኛት አልቻልንም። ከዛ በኋላ አከራያችን ከቤት አስወጣችኝ። ያኔ ነው የህይወቴን ጨለማ ዓመታት ያሳለፍኩት። ጎዳና በጣም ያስጠላል። ረሃቡ፣ ውርጩ፣ ማጣቱ፣ የሰው አይን ማየቱ ሁሉም ነገር ይጎዳል። እና ለተወሰነ ዓመት እዛ ቆየሁኝ በጎዳና ላይ። ከዛ የሆነ ሴትዮ እንጀራ እናቴ ወደ ቤት አስገብታኝ ከእሷ ጋር መኖር ጀምረን ነበረ። ግን ምን ያደርጋል በባሏ ጠረጠረችኝና በተረገመ ሌሊት ከቤት አስወጥታ እንደገና ወደ ጎዳና ሰደደችኝ። በጣም አዝናለሁ ይግሌ። የትኛው ታሪክ ሰምተህ ነው የምታዝን? የነገርኩህ እኮ ሩባን እንኳን እኮ አትሞላም። እዚህ ስጫወት ስስቅ ስታዩኝ በቃ ምንም አይነት ችግር ያላሳለፍኩ ነው አይደለም የሚመስላችሁ? ሰው ሁሉ በውስጡ ይዞት የሚዞረው ቁስል የራሱ የሆነ እሳት ነበልባል አለው፣ ለማንም የማያጋራው። አይዞሽ አይዞሽ ይግሌ አይዞሽ። ኧረ በእናትሽ አታልቅሽ። በቃ አይዞሽ።